ደሳለሽ እንኳን ደሳለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደሳለሽ ደሳለሽ እንኳን ደሳላችሁ እንኳን ደሳላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደሳላችሁ ደሳላችሁ ይመታ ከበሮ አሳምሩ አሳምሩ ላቆማቸው አብሮ ይደርደር በገና እንደገና እንደገና በጎኑ ገናና እናመስግን ዛሬ በዝማሬ የደምቀኑ ዛሬ የታለ እልልታ ከዚህ ጌታ ለጌቶቹ ጌታ ጋብቻ ለጎረቤት ያምራል ሁሌ ብቻ ጋብቻሽ ለጨለማው ያብራ አይሁን ለብቻሽ ጋብቻሽ እንኳን ደስ አለህ እግዚአብሔር ለዚህ ቀን ስላደረሰህ እንኳን ደስ አለህ እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ ይመታ ከበሮ አሳምሩ ላቆማቸው አብሮ ይደርደር በገና እንደገና በጎኑ ገናና እናመስግን ዛሬ በዝማሬ የደምቀኑ ዛሬ የታለ እልልታ ከዚህ ጌታ ለጌቶቹ ጌታ ጋብቻ ለጎረቤት ያምራል ሁሌ ብቻ ጋብቻሽ ለጨለማው ያብራ አይሁን ለብቻሽ ጋብቻሽ እንኳን ደስ አለህ እግዚአብሔር ለዚህ ቀን ስላደረሰህ እንኳን ደስ አለህ እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ ስኩታ በሃይቶ ለካ ይችላል አምላክ ነኝ እንደማንም ሰው አይወጣኝም ክፉ ቃል ጊዜያለው እንደመልክ ይዞ አይለቀኝም ፍቅር ስኩታ በሃይቶ ለካ ይችላል ጌታዬ
በግርማ ሞገስ ጌታዬ ቤቴ ስትደርስ ጌታዬ ነፍሴን መለስካት ጌታዬ አለኝ ደስ ደስ ጌታዬ በግርማ ሞገስ ጌታዬ ቤቴ ስትደርስ ጌታዬ ነፍሴን መለስካት ጌታዬ አለኝ ደስ ደስ አለኝ ደስ ደስ እኔማ ምናየኔ ሲሰማ አለኝ ደስ ደስ እኔማ ምናየኔ ሲሰማ አይደለም ነገር አስራ ዕለታት አንድ ቀን አያበቃም ፍቅሩ መከራ እንደ ፈሳሽ ሲያልፍብኝ በላዬ ዘንበል አለፊትህ አየኸኝ ጌታዬ አየኸኝ ጌታዬ ጌታዬ በግርማ ሞገስ ጌታዬ ቤቴ ስትደርስ ጌታዬ ነፍሴን መለስካት ጌታዬ አለኝ ደስ ደስ ጌታዬ በግርማ ሞገስ ጌታዬ ቤቴ ስትደርስ ጌታዬ ነፍሴን መለስካት ጌታዬ አለኝ ደስ ደስ የአማልክ የጭፍሮች አምላክ ልመናዬን ሰምተኸው ደረስ መኳንንቱ በሩን ክፈቱ ውዴ ይግባ ደርሷል ሰዓቱ ያ መንፈሱ የመድኃኒቴ ይሰማኛል ገብቶ ከቤቴ አለኝ ደስ ደስ እኔማ ምናየኔ ሲሰማ አለኝ ደስ ደስ እኔማ ምናየኔ ሲሰማ ሰው አይወጣኝም ክፉ ቃል ጊዜ አለው እንደ መልክ ይዞ አይለቀኝም ፍቅር ሲጎዳብህ አይቶ ለካ አይችልም ልብ አምላክ እንደ ማንም ሰው አይወጣኝም ክፉ ቃል ጊዜ አለው እንደ መልክ ይዞ አይለቀኝም ፍቅር ሲጎዳብህ አይቶ ለካ አይችልም ልብ ጌታዬ በግርማ ሞገስ ጌታዬ ቤቴ ስትደርስ ጌታዬ ነፍሴን መለስካት ጌታዬ አለኝ ደስ ደስ ጌታዬ በግርማ ሞገስ ጌታዬ ቤቴ ስትደርስ ጌታዬ ነፍሴን መለስካት ጌታዬ አለኝ ደስ ደስ አለኝ ደስ ደስ እኔማ ምናየኔ ሲሰማ አለኝ ደስ ደስ እኔማ ሲሰማ የአማልክ የጭፍሮች አምላክ ልመናዬን ሰምተኸው ደረስ መኳንንቱ በሩን ክፈቱ ውዴ ይግባ ደርሷል ሰዓቱ ያ መንፈሱ የመድኃኒቴ ይሰማኛል ገብቶ ከቤቴ አለኝ ደስ ደስ እኔማ ምናየኔ ሲሰማ አለኝ ደስ ደስ እኔማ ምናየኔ ሲሰማ ተመሳስሎ መኖር እያለ የሚቀለው ሞኝ ነው ቢሉኝም ሰዎች ሳይገባቸው ቢገለኝም እንኳን ልጠብቀው እሱን
ሲፈልጓት ሲሿት ያዳነልኝ ነፍሴ የመለሳት ነፍሴ አለኝ ደስ ደስ እኔማ መናየኔ ሲሰማ አለኝ ደስ ደስ እኔማ ወንድማችን እንወድሃለን። እንኳን ለዚህ ቀን አደረሰ። እና በዚህ ቀን ላይ የተባረከውን የወንድማችንን ደስታ አብረነው ቆመን ደግሞ ልንካፈል በመቻላችን በጣም ደስ ብሎናል እና በአንድነት ደግሞ እግዚአብሔር ደግሞ የተባረከ ቀን እንደሚሰጠን እናምናለን። እናም አሁንም ደግሞ መንገዳችንንና ሁሉን ቀኑን ለእግዚአብሔር አደራ አሳልፈን እንሰጥና ወደሚቀጥለው ፕሮግራም እንሄዳለን። አምላካችንን እጅግ አድርገን እናመሰግነዋለን። ወንድማችንን በአንድ ድምፅ እንወድሃለን ልንልህ እንወዳለን። አንድ ላይ እንወድሃለን። እንኳን ደስ አለህ። አብረን እናመስግንና ጨርስ። ጌታ አምላካችን እናመሰግንሃለን። ካንተ መልካምነት የተነሳ ስለተቀበልነው ስለዚህ አዲስ ቀንና ለወንድማችንና ለእህታችን ስላደረክላቸው የደስታ ምክንያት እጅግ አድርገን እናከብረሃለን። ከዘላለም ዘመናት በፊት በህይወታቸው ውስጥ ያቀድከውን እቅድ ለማድረግና ለማከናወን አንድ ብለህ በምትጀምርበት በዚህ ቀን ላይ ደግሞ ጌታ ሆይ አብረናቸው ልንቆም በመቻላችን ደስ ይለናል። እንባርክህም አለን። አባት ሆይ ቀሪ ሰዓታችን ቀኑን ሁሉ በዚህ ፕሮግራም ውስጥ የሚኖሩትን ማንኛውንም አክቲቪቲዎችን አንተ እንድትከብርበት እንድትቆጣጠረው ከጠላት ቁጥጥር ውጪ እንዲወጣና በአንተ መንፈስ እቅፍ ውስጥ እንዲያርፍ ነገርን ሁሉ ለአንተ አደራ አሳልፈን ሰጠን። በጌታችን በኢየሱስ ክርስቶስ ስም ሁሉ ለአንተ ክብር ይገዛ። አሜን አሜን። መቃንታለን በድካሜ በሐሩሩ ጥላ ሆኖ ሳይለየኝ ካጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላትን ወጥመድ ሰብሮ መኖሪያዬ ሆነልኝ። ሲከተለኝ ከኋላዬ ጌታለኝ 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 ባይኖረኝ አባቴ የትላንቱ ያን ጨለማ ይገርመኛል። እንዴት ጠፋ ሰባት እጥፍ የነደደው እሳት ጠፍቷል። ጌታዬ ላመስግነው ዋስትና ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ ከለላ ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ የትላንቱን ያንን ወጀብ ቆም ብዬ ሳስበው የዛሬን ቀን ስላየልኝ
ጌታ እኮ አለ በታንኳዬ ስከተለኝ ከኋላዬ ሆኖልኝ ነው ከለላዬ ቀን ሲከፋ ሲጨልም ወንድም አለኝ አይዞ ሚል ጌታለኝ 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 ቅጥር ሆኖልኝ ነው እኔስ ያለፍኩት አላልፈው ነበር ባይኖረኝ አባቴ የትናንቱ ያን ጨለማ ይገርመኛል እንዴት ጠፋ ሰባት እጥፍ የነደደው እሳት ጠፍቷል ጌታዬ ላመስግነው ዋስትና ይሆናል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ ቤተኛ ይሆናል የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ የሕይወቴ እረኛ ጌታ አለልኝ የማይተኛ የሕይወቴ እረኛ ጌታ አለልኝ የማይተኛ የሕይወቴ ጠበቃ ጌታ እኮ ነው እንዳልሰጋ የሕይወቴ ጠበቃ ጌታ እኮ ነው እንዳልሰጋ እኔማ እድለኛ ነኝ አልፈራም ጌታ ስላለኝ ኢየሱስ ጋር ተዋድጄ ይፈልቃል ሰላም ከደጄ ለካ ጌታ እኮ ነው የትናንቱን ያንን ወጀብ ሰጥ ያረገው ለካ ጌታ እኮ ነው የትናንቱን ያንን ወጀብ ሰጥ ያረገው እግዚአብሔር ታላቅ ነገር ታላቅ ነገር አድርጎልናል ደስ ብሎናል እግዚአብሔር ታላቅ ነገር አድርጎልናል ደስ ብሎናል እግዚአብሔር ታላቅ ነገር አድርጎልናል
ደስ ብሎናል እግዚአብሔር ታላቅ ነገር አድርጎልናል እግዚአብሔር ታላቅ ነገር አድርጎልናል ደስ ብሎናል እግዚአብሔር ታላቅ ነገር አንተ ብቻ እግዚአብሔር ሆይ አንተ ብቻ ጌታ ነህ አንተ ብቻ ጌታ ነህ አንተ ብቻ
ወንዶች ባንድ በኩል ሴቶች ባንድ በኩልና ከዛ ወንዶች ለሴቶች አባን ነው
አሰረ ቤታቸው አላፈረ ጋብቻው ሰመረ 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 እግዚአብሔር ሲናገር ሰማሁ አንድ ነገር ሁሉንም ይችላል እኔ ዘመረበት አምላኬ ሲናገር ሰማሁ አንድ ነገር ኃይል እግዚአብሔር ነው ምድር ዘመተበት ይችላል እግዚአብሔር ማተሮዬን መፍታት ይችላል እግዚአብሔር ይችላል እግዚአብሔር ማተሮዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ሞቶናዬን ቀበርከወይ ዛሬ ቀኑ ነው ቀኑ ነው ቀኑ ነው ክብሩን ልታይ ቀኑ ነው ክብሩን ልታይ ምንም በሌለበት ጭር ባለው ቦታ አንድ ብሎ ጀመረ ሁሉን ቻዩ ጌታ ይችላል እግዚአብሔር ማተሮዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ይችላል እግዚአብሔር ማተሮዬን መፍታት ይችላል እግዚአብሔር የሞትን ማስነሳት
ማስነሳት ሞቶናዬ ነበር ገባዬ ዛሬ ቀኑ ነው ቀኑ ነው ቀኑ ነው ከብሮነታዬ የማሰሮው ዘይት የማድጋው ዱቄት አንድ ቀን ብቻ ነው ነገ የለም ይወድ እያለች ተጨንቃ ከአንድ ልጇ ጋር እግዚአብሔር አሰባት መጣ የሷ ተራ ዝናብ እስኪመጣ ምድር እስኪያበቅል በበረከት ሞላው ቤቷን በሰላም ይችላል እግዚአብሔር ማደሮዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ይችላል እግዚአብሔር ማደሮዬን አንድ አካል አንድ አምሳል ሆነናል ለወግ ለማዕረግ በቅተናል በፍቅር ይጽና ጎጆአችን እግዚአብሔር ይባርክልን አንተ ለኔ ክብሬን አንተ ለኔ ክብሬን አንተ ለኔ ክብሬን ክፉ ሲመጣ ያመለጥኩበት ስታልስረሳ የታመንኩበት በአንተ እዚህ ደረስ ከኔ ጋር ሆነ ኢየሱስ ለኔ ምስጋናዬ አንተ 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 ምስጋናዬ ለዘመናት በጠላቴ ፊት ሞገስ ሆንክልኝ አንተ ምስጋናዬ
እግዚአብሔር ሆይ አንተ ብቻ ከፍ ልትል ይገባሃልና ዛሬ በጉባኤያችንና በሕይወታችን አንተን ብቻ እናልቅሃለን።
እችን ወጣት ሙሽራ ለዚህ ወጣት የሚያስረክባት ማን ነው? ታላቅ ወንድሟ ኢዮብ እንግዳሰው። Yeah.
ኢየሱስ ክርስቶስ ጌታ እንሄዳለን። የእግዚአብሔርን ቃልና እንዲሁም የጋብቻውን ስነ ስርዓት የሚያካሂድልን ወንድማችንን ጆንን ወደዚህ ጋብዘዋለሁ። ኢየሱስ ክርስቶስ ጌታ ነው። ደስተኛ የሆነ ሰው በታላቅ ጭብጨባ እግዚአብሔር የተመሰገነ ይሁን። መሰባሰባችን በዚህ በሚያስደስት ሁኔታ በሰርግ እንዲሆን ያለ ዘይት ላዘሮት ሀዝበኝ Let us rejoice and be glad in it. Hallelujah. ኢየሱስ ጌታ ነው። እግዚአብሔር እዚህ ቀን ስላደረሰን በዚህ ሁኔታ እንድንሰባሰብ ቤተክርስቲያናችን ደግሞ በሌላ ጋብቻ ስለባረከ እስኪ ሁላችንም በልታና ተባለ እግዚአብሔር ይህንን የተባረከ ጋብቻ ምክንያት በማድረግ ከተለያየ ቦታ የመጣችሁ ቅዱሳን ከአሜሪካ፣ ከስዊድን፣ ከእንግሊዝ ከተለያየ ቦታ የመጣችሁ በኢትዮጵያ ወንጌላዊት ቤተክርስቲያን ስም እና በዚህ አንዳችን ለአንዳችን ሳይሆን ሁላችንም ደስተኞች ስለሆነ እንኳን ደስ ያለን ለራሳችን እናጨበጭባለን። በተለምዶ በሰርግ ፕሮግራም ላይ ይሰበካል። እኔ ዛሬ አልሰብክም፣ ምክንያቱም ዛሬ የደስታ ቀን ነው ብያለሁ። የደስታ ቀን ነው፣ እንደሰታለን። ቅድም አውታሩ ምናለ እግዚአብሔር ዛሬ እንድንደሰት ፈርዶብናል አለ። ስለዚህ ዛሬ እኔ ስለደስታ ብቻ ውጪ ወደ ከአንድ የሀሳብ ደረጃ ወደ ሌላ የሀሳብ ደረጃ የምንሸጋገርበት ሁኔታ ነው። በተለያየ ቋንቋ ይጠራል። በግዕዝ ፍስሐ ሐሴት፣ ቅድም እንደነገርኳችሁ ንዑ ንትሐሰይ ንዑ ንትፌሳህ ወንትሐሰይ ባልክ ይላል። ኑ ደስ ይበለን፣ በእሷም ደግሞ ሐሴትን እናድርግ ይላል። ያ ደስታ በተለይ ክርስቲያናዊ ደስታ መጽሐፍ ቅዱስ ላይ የተጻፈው ሪጆይስ ቢ ሃፒ ቢ ዲላይትድ ኢን ዘ ሎርድ የሚለው ሩት ወርዱ ትርጉሙ ከአንደኛ ሳሙኤል 18:6 ላይ ከሚገኘው ሻማህ ከሚለው ቃል የመጣ ነው ይላሉ የመጽሐፍ ቅዱስ አዋቂዎች ሲናገሩ። በዛ ቦታ ላይ በአንደኛ ሳሙኤል ምዕራፍ 18 ቁጥር 6 ላይ አንድ ታሪክ አለ። ያ ታሪክ ምንድን ነው? እስራኤል በታሪኳ ውስጥ የተዋረደችበት፣ ዝቅ ያለችበት፣ አንገት የደፋችበት ጎልያድ የሚባል ፍልስጤማዊ መጥቶ ህዝቡን 40 ቀንና 40 ሌሊት የተገዳደረ ያስተቃይን እያሉ ግራ ገብቷቸው ተስፋ ቆርጠው ከነበሩበት የኑሮ ሁኔታ ወደ አዲስ ምዕራፍ ወደ ድንታ ወዳልነበረ ነገር የእስራኤል ስታተስ ተቀየረ። አጥዋሪ ነገር የእስራኤል ስታተስ ተቀየረ። ስለዚህ እስራኤል በዛ ቀን ደግሞ እንደገና ቅድም እንደነገርኳችሁ ጎልያድ እስራኤልን ሲገዳደር ሳቁ እንጂ ኧረ እባካችሁ አንዳንድ ጊዜ እንሳቅ እጎን ያለው ሳቅ በሉት ጎላ ነቃርጋችሁ ምናምን ቢባሉ ይህ ሰው የነግቶታል ምን ሳቃለና ይሉ የነበሩት በዛ ቀን ደግሞ አልቅሱ ዘሩ ቢባሉ ደግሞ በዛ ቀን አልቅሱና ዘሩ የሚል ሰው ደግሞ ምን ይባላል ማለት ነው? ትንሽ የንቃው ነው። ዛሬ ምን ቀን ነው? የደስታ ቀን ነው። ዛሬ ምን ቀን ነው? የሐሴት ቀን ነው። ዛሬ ምን ቀን ነው? እግዚአብሔር ታላቅ ነገር በመካከላችን ያደረገበት ቀን ነው። ባዘጋጀው በእኛ ዓላማ ውስጥ በእኛ ውስጥ ባለው ዓላማ እንድንደሰት የእግዚአብሔር ሀሳብ ነው። ለዚህ ነው በአንደኛ ቆሮንቶስ 15:32 ላይ ሐዋርያው ጳውሎስ በተስፋ ደስ ይበላችሁ ሲል በኢሳይያስ 22:13 ላይ በመብላትና በመጠጣት ያለውን ነገር ተስፋ የሚያደርጉትን ሰዎች እግዚአብሔር በነቀፈበት ጊዜ ጥጋብ፣ በቃ ዛሬ የሚያስደስተው ነገር መኪና፣ ብዙ ሰዎች ጋር ተሰብስባችሁ ብታወሩ የሚያወሯችሁ ነገር መንፈሳዊ አይደለም። እውነት እላችኋለሁ ብሎ ይናገራል። ለዚህ ነው ሐዋርያው ጳውሎስ በጌታ ደስ ይበላችሁ ስል ሌሎቹ ደስ ይበላችሁ እንደሚሉት ሌሎቹ የሚያስደስታቸውን ነገር አይተው እነሱንም ሌላው የሚያስደስት መስሏቸው እንደሚያበረታቱት አይነት ነገር አይደለም። ኢት ኢዝ ቬሪ ኢምፖርታንት። የምናገረው ነገር በጣም አስፈላጊ ነገር ስለሆነ እላችኋለሁ በጌታ ደስ ይበላችሁ። እግዚአብሔር በመጽሐፍ ቅዱስ አስቀድሞ በቃሉ ሐሴትን እንድናደርግ ቃሉን ይዘን እንድንወጣ በተለያዩ ነቢያት ተናግሮናል። ለዚህ ነው ኤርምያስ በምዕራፍ 15 ቁጥር 16 ላይ ቃልህ የልብ ደስታ ሆነልኝ ይላል። በእግዚአብሔር ቃል ላይ የሚደሰት ሰው ቃሉ ዘላለማዊ ስለሆነ፣ ቃሉ የማይለዋወጥ ስለሆነ፣ ቃሉ ከሚያልፍ ሰማይና ምድር ቢያልፍ ይቀላል የተባለለት ቃል ስለሆነ አዲስ አበባ ዩኒቨርሲቲ አሉ ከሚባሉ ሰዎች ከመጨረሻዎቹ ጋር ተወዳድሮ ለዛ ሴሚናር ለ3 ወር ሴሚናር በዛ በክረምት እንደሚደረግ አልፎ ነው የመጣው።
ሌላ ደግሞ ከህንድ ሀገር እንደዚሁ ተወዳድሮ ክሬም የሆነ ማይንድ ያለው የተባለ ሰው አብሮት አለ። እሑድ ጠዋት ተነስቶ ሲወጣ የት ትሄዳለህ ይለዋል። ቤተ ክርስቲያን ዋት አንተ ታምናለህ? ይህን የመሰለ ጭንቅላት ይዘህ ይህን የመሰለ ማይንድ ይዘህ ቤተ ክርስቲያን ትሄዳለህ ወይ? አንተ አታምንም? ይህን የመሰለ ጭንቅላት ይህን የመሰለ እውቀት ይዘህ ብዬ እየገረመኝ ወደ ቤተ ክርስቲያን መጣዋለሁ። ማመናችን በእውቀት የሚገኝ አይደለም። ራሳችን ፈልገን የምናመጣው ነገር አይደለም። እግዚአብሔር ስለረዳን እምነታችን በውስጣችን ስላስቀመጠ እናምን ዘንድ ስንሰበክ እሺ እንል ዘንድ በስብከት ሞኝነት እንረታ ዘንድ እግዚአብሔር ብዙ ተሰብከናል። አንዳንዶቻችን መጽሐፍ ቅዱስን ብዙ ልናውቅ እንችላለን። ነገር ግን እግዚአብሔር ውስጠኛውን ልብ ካልነካ፣ እግዚአብሔር ሀገርን ካልጠበቀ አገር ጠባቂ በከንቱ ይተጋልናል። እግዚአብሔር ቤትን ካልሰራ ከተማ ቤት የሚሰራ በከንቱ ይደክማል እንዳለ እምነትን በራሳችን ልናመጣው አንችልም። እግዚአብሔር በቃሉ ሊያመጣል። ስለዚህ በእምነታችን ደስ ሊለን ያስፈልጋል። እግዚአብሔር ወይ ክርስቲያን ስለሆንኩኝ አመሰግናለሁ። በዚህ ዘመን የፈለገ ነገር ቢደረግ ምንም የማይጨንቀኝ እምነቴን በአምላኬና በመድኃኒቴ ላይ ያደረኩ ሰው እንደሆን በዚህ ዘመን ስለረዳኝ አመሰግናለሁ። ነገር ግን ያንን ደስታ ቅዱሳን በውስጣችን ሊታይ ያስፈልጋል። ሸር ልናደርገው ያስፈልጋል። ዛሬ የተሰባሰብነው የወንድማችን መላኩና የታች ሊዲያን ደስታ አብረን ሼር ለማድረግ ነው፣ ለመካፈል ነው። ደስ ከሚላችሁ ጋር ደስ ይበሉ ተብለን ኢትዮጵያዊ ያንደረባ ታስታውሳላችሁ። ከጨረሰ በኋላ ከፊልጶስ ጋር ምን እያለው ሄደ ይላል? ምን እያለው ሄደ ይላል? ደስ እያለው መንገዱን ቀጠለ። ዛሬ ምናልባትም የእሱ ጀኔሬሽኖች የእሱ ትውልዶች ከእሱ ፌዝ ሲወርድ ሲዋረድ የመጣል እኛም ልጆቹ ልንሆን እንችላለን። በእምነት ደስ እያለ ልናሳየው ያስፈልጋል። መልካም ዜና የተሰበከልን የእግዚአብሔር ቃል እንደሚናገር ከድቅድቅ ጨለማ ወደሚደነቅ ብርሃን ይወጣል። ለእሱ በጎነት ለእርሱ ወራሾች ሆነ የእሱ በጎነት እንድንነግር የተጠራ ሰዎች ሆነ ሰዎች የማየት አለባቸው። በመካከላችን ስማችን በሕይወት መጽሐፍ እንደተጻፈ በከበረ ዙፋን ላይ እንደተቀመጠ እግዚአብሔር በእኛ ዓላማ እንዳለው በደስታችን ሊያውቁ ያስፈልጋል። ደስታ የክርስቲያን መታወቂያ ነው ማለት ይችላል። መታወቂያ ናሳይ ሲባል መታወቂያ ናሳይ ሲባል አንድ ነገር ልንገራችሁ። በኢትዮጵያ አቆጣጠር በ1983 ዓ.ም ወይም በፈረንጅ አቆጣጠር በ1990 ለመጀመሪያ ጊዜ በጴንጤዎች ቤተክርስቲያን በመካኒሳ መካነ ኢየሱስ ተገኘ። መጀመሪያ ያየሁት ነገር ቢሆን ልብሳቸው እላያቸው ላይ ያለቀ። ከዛ ቀን ጀምሮ ተማሪክ የቀረው ብዙ ስብከት አላስፈለገኝም። ዝም ብለው ጠርተው ስበክ ሊሰሩ ይችላሉ። ምክንያቱም ከህፃነት ጀምሬ በእግዚአብሔር ቃል በጥቅሱ በቃሉ በታወዳደረው እኔ የማወጣው ነገር ሳወዳደረው እነዚህ ሰዎች ያሉበትን የኢኮኖሚ ደረጃ ሳይሆና በአየር ላይ ብዙ አልተሰበከልም። ስለዚህ ቅዱሳን ደስታ ታወቂያችን ነው። ይህን ደስታ ሼር እናደርግ፣ ይህን ደስታ ልናካፍል፣ ይህንን ደስታ ላላገኙት ጥያቄ ሰዎች እንዲፈጠርባቸው በእኛ ውስጥ ያለው እውነትም መልካም ነገር እንደሆነ፣ በእኛ ውስጥ ያለው እውነትም ሕያው እንደሆነ፣ በእኛ ውስጥ ያለው ብዙ ሰዎች የሚጠባበቁትና ሊሰሙ የሚፈልጉት ነገር እንደሆነ የአምላካችን ቃል አያረጅም። ሁልጊዜ አዲስ ነው። አዲስ ነገር ሳይሆን የምንሰብከው ያንን የተሰቀለውን ክርስቶስን ልንሰብክላቸውና ልናሳያቸው በደስታችን የሌሎችን ደስታ የምናነቃቃ ሰዎች ልንሆን ያስፈልጋል። ዛሬ የዚህ አንዱ ተቀጽላ አንዱ ኮንቲኒሽን ነው። እዚህ ያለ ነው። ሁላችን ተዘጋጅተን የመጣ ነው። የወንድማችንና የእህታችንን የሰርግ ሁኔታ ጋብቻቸው ደስ ብሎን በደስታቸው ደስ ብሎን ሐሴት ከነሱ ጋር ልናደርግ እግዚአብሔር መልካም ነገርን ስላደረገላቸው እኛም ደግሞ የዛ የመልካም ነገር ተካፋዮች ልንሆን እንደተሰባሰብን ከዚህ ቀን ጀምሮ ደግሞ ባለው በሕይወታችን በአካባቢያችን በምንወጣበት በምንገባበት በምንሄድበት ነገር ሁሉ በውስጣችን ያለውን ደስታ የምናካፍል ቅዱሳን እንሆናለን። እንደነገርኳችሁ ዛሬ የታዘዘብን የተፈረደልን ለመደሰት ነው። ደስ ይለናል፣ በጌታ ደስ ይለናል።
በጌታ ደስ ይለናል። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ሰዓት በዚህ በኖርዌይ ሀገር በኦስሎ ከተማ በስምህ የተጠራን ቅዱሳን ስምህን እንጠራለን። እግዚአብሔር ሆይ የመዳናችን ደስታ ዛሬም ሕያው ስለሆነ ዛሬም ልጆችን በደስታ ስለሞላ ዛሬም ደግሞ እግዚአብሔር ሆይ ደስታችን ፍጹምነት በአንተ ስላገኘ እናመሰግናለን። በጌታ በኢየሱስ ክርስቶስም የሕዝብን ደስታ የሚሰርቅ ክፉ በጌታ በኢየሱስ ክርስቶስም የታሰረ ይሁን። እግዚአብሔር ሆይ የሕዝብን ደስታ ሕዝብ ደስ ብሎት እንዳይወጣ ደስ ብሎት እንዳይገባ በተለያየ መንገድ ሕዝብን የሚይዝ የሚጎትት ክፉ በናዝሬቱ በጌታ በኢየሱስ ክርስቶስም የታሰረ ይሁን። አምላካችሁን ስለሰጠን ስለዚህ ቀን እናመሰግናለን። ስለዚህ መልካም ቀን ጌታ ሆይ አንተ ስለሰራሃት ስለዚህ መልካም ቀን ደስ እንሰኝባት ዘንድ ሐሴትን እናደርግባት ዘንድ በእድሜያችን ላይ ስለጨመርካት ስለዚህ ቀን እናመሰግናለን። የመሰባሰባችን ሁሉ ምክንያት አንተ ነህ። እግዚአብሔር ዛሬ እውቅና ለአንተ እንሰጣለን፣ ክብር ለአንተ እንሰጣለን፣ እናከብርሃለን፣ እናመሰግናለን፣ ከፍ ከፍ እናደርጋለን በጌታ በኢየሱስ ክርስቶስ ስም። እስቲ ለእግዚአብሔር ክብር እንሰጣለን። ኢየሱስ ክርስቶስ ጌታ ነው። ጌታ ቢፈቅድና ብንኖር ሌላ ጊዜ በደንብ እንሰባበካለን። ዛሬ ግን ከኛ የሚጠበቀው ምንድን ነው? ሐሴት ማለት ነው። እስቲ ጎናችሁ ያለውን ሰው ብትፈሩትም ባታውቁትም ቀስ ብላችሁ ሐሴትን አድርግ። ሐሴትን አድርግ። አይዞህ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እሺ አሁን በቀጥታ ወደ ጋብቻ ስነ ስርዓት እንሄዳለን። ሙሽራውና ሙሽሪት ከመጀመሪያ ሚዜዎቻቸው ጋር ወደዚህ እንዲመጡ እጠይቃቸዋለሁ። ሁላችሁም እየሰማችሁ ነው? የፓስተር መላኩ ተስፋዬና የእህት ሊዲያ ተስፋዬ የጋብቻ ስነ ስርዓት። ወገኖች ዛሬ በእግዚአብሔርና በእነዚህ ምስክሮች ፊት የተሰበሰብነው ቃና በተደረገው ሰርግ በመገኘት ባከበረው በዚህ በተቀደሰ ጋብቻ ለማስተሳሰብ ነው። ሐዋርያው ቅዱስ ጳውሎስ ጋብቻ በሰዎች ሁሉ ፊት የከበረ እንዲሆንና ማንም አቅልሎ ሊመለከተውና ባለማስተዋል ሊያደርገው የሚገባ ነገር ሳይሆን ነገር ግን በማክበርና በማስተዋል ትልቅ ኃላፊነት መሆኑን በመረዳት ሊገቡበት እንደሚገባ አስረግጦ አስተምሯል። መጽሐፍ ቅዱስ ክርስቶስ ኢየሱስ ለቤተ ክርስቲያን ያሳየውን ፍቅርና ለዚያም አስደናቂ ፍቅር የከፈለው መስዋዕትነት እናንተም ያንኑ ያህል ለዚህ የተቀደሰ ጋብቻ ማድረግ እንደሚገባችሁ አርአያ አድርጎ አስቀምጦታል። በዚህ ምክንያት የፍቅርን ትርጉም በተመለከተ ግልጽ የሆነ ምሳሌ በጌታችን በኢየሱስ ክርስቶስ ስለተተወላችሁ እናንተ ሙሽሮች በጣም እድለኞች ናችሁ። የእግዚአብሔር ቃል ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልንም አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም፣ ሁሉን ይታገሳል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። እሺ እጃችሁን በአንድ ላይ አጣምራችሁ ከኔ በኋላ እኔ የምለውን እንድትሉ እጠይቃችኋለሁ። እኔ መላኩ ተስፋዬ አንቺን ሊዲያ ተስፋዬን ሕጋዊ ሚስቴ አድርጌ ሳገባሽ እንደ እግዚአብሔር ቃል አብረን በምንኖርበት ዘመን ሁሉ ላፈቅርሽ፣ ላከብርሽ ክርስቶስ ቤተ ክርስቲያንን በወደደበት ፍቅር ልወድሽ በደስታ ቢሆን በሐዘን በጤንነትም ጊዜ ሆነ በሕመም ከጎንሽ ለመሆን
ለመሆን በእግዚአብሔርና በእግዚአብሔር ሕዝብ ፊት ቃል እገባለሁ። እኔ ሊዲያ ተስፋዬ አንተን መላኩ ተስፋዬ ሕጋዊ ባሌ አድርጌ ሳገባህ እንደ እግዚአብሔር ቃል አብረን በምንኖርበት ዘመን ሁሉ ላፈቅርህ፣ ላከብርህ በደስታ ቢሆን በሐዘን በጤንነትም ጊዜ ሆነ በሕመም ከጎንህ ለመሆን በእግዚአብሔርና በእግዚአብሔር ሕዝብ ፊት ቃል እገባለሁ። አሁን ቀለበት እንድታቀርቡ እጠይቃችኋለሁ። እንጸልያለን። ይህ የተዋበ የወርቅ ቀለበት የቀለበት ክብነቱ እንደማያቋርጥ አንዳችሁ ለአንዳችሁ ያላችሁን የማያቋርጥ ዘላለማዊ ፍቅር ወርቅ ንጹሕና ያልተቀየጠ እንደመሆኑ የፍቅራችሁን ንጹሕነት ይወርድ ዘንድ ጸሎታችን ነው። በጌታችን በኢየሱስ ክርስቶስ ስም አሜን። አሁን ቀለበት እንድትለዋወጡ እጠይቃችኋለሁ። ከኔ ጋር አብረታለን። ሊዲያ ለዘላቂ ፍቅራችን መግለጫና ለገባነው ቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት ሰጥሻለሁ። መላኩ ለዘላቂ ፍቅራችን መግለጫና ለገባነው ቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት እሰጥሃለሁ። እንጸልያለን። ሰማያዊ አምላካችንና አባታችን ቅዱስ እግዚአብሔር ሆይ እነዚህ ሁለት ሰዎች እርስ በርስ መቀባበላቸውንና በዚህ ሰዓት በሕዝብና በአንተ ፊት የገቡትን ቃል ሰምተናል። ላደረጉትም የጋብቻ ቃል ኪዳን ምስክሮች ሆነናል። ጌታችን ሆይ የገቡትን ቃል ኪዳን እስከ ሕይወታቸው ፍጻሜ የሚጠብቁበትን ጸጋህን ችሎታንና ፍቅርን አንዳቸው ለአንዳቸው የሚገዙበትን ጸጋ ፍቅራቸውን እስከ መጨረሻ የሚጠብቁበትን ኃይል ስጣቸው። ጌታ ሆይ ይህ ዛሬ የተመሰረተው ትዳር ያንተን የፍቅር ብርሃን የሚያንጸባርቅ እንዲሆንና ወደ እነሱ ቤት የሚመጣ ማንኛውም ሰው በአንተ ፍቅር የሚነካና በአንተ መገኘት የሚዳሰስ የሚበረታታና የሚጽናና እንዲሆን እንጸልያለን። ይህንን የተቀደሰ የጋብቻ አገልግሎት ባጸደቀውና በባረከው አሁንም በመካከላችን በሚገኘው በተባረከው ተስፋችን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ለቤተ ክርስቲያን በሰጠው ስልጣንና ቤተ ክርስቲያንም ለእኔ በሰጠችኝ መብትና እንደ ወንጌል አገልጋይነቴ እህት ሊዲያ ተስፋዬና ፓስተር መላኩ ተስፋዬ ከዚህ ሰዓት ጀምሮ ባልና ሚስት መሆናቸውን አረጋግጣለሁ።
እግዚአብሔር እነዚህ ሁለቱን በጋብቻ አንድ አድርጓል። ማንም ይህን አንድነት ለማፍረስ አያስብ አይሞክር። በጌታ በኢየሱስ ክርስቶስ ስም ሃሌሉያ። እሺ ከዚህ ቀጥሎ የቤተ ክርስቲያን መሪዎች ወደዚህ መጡና ለሙሽሮቹ እንጸልያለን። ሁላችንም ቅዱሳን ባለንበት ቦታ እጃችንን ዘርግተን ወደ እነዚህ ወጣቶች እጃችንን እያመለከትን እንጸልይላችኋለን። ሃሌሉያ። እግዚአብሔር አምላክና አባት ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ሰዓት በመካከላችን ስላደረገው መልካም ነገር እናመሰግናለን። እግዚአብሔር ሆይ እግዚአብሔር ታላቅ ነገር አደረገልን ደስም አለን ብለው በፊትህ እንደቀረቡ ዛሬ ደግሞ እግዚአብሔር ሆይ በመካከላችን መልካም ነገር አድርገን የመልካም ነገር ምክንያት አድርገን ስላቆምካቸው እናመሰግናለን። ስለ ወንድማችን ስለ ፓስተር መላኩ ስለታችን ሊዲያ እናመሰግናለን። እግዚአብሔር ሆይ ዘመናቸው ሁሉ የተባረከ እንዲሆን ትዳራቸው የተባረከ እንዲሆን እግዚአብሔር ሆይ በነገር ሁሉ ካንተ በሆነ በረከት የተባረኩ እንዲሆኑ በጌታ በኢየሱስ ክርስቶስ እንጸልያለን። ይህን ትዳር በክፉ የሚመለከት የዚህን ትዳር ሰክሰስ የማይፈልግ ክፉ በጌታ በኢየሱስ ክርስቶስም የታሰረ እንዲሆን እንጸልያለን። እግዚአብሔር ጥበቃ ከነሱ ጋር ይሁን። ጥበቃ ከዚህ ትዳር ጋር ይሁን። እግዚአብሔር ከዚህ ሰዓት ጀምሮ ብቻቸውን የነበሩ ሰዎች እጅ ለእጅ ተያይዘው የመንግስትን ስራ የሚያፋጥኑ ለብዙዎች የደስታ ምክንያት የሚሆኑ የእግዚአብሔርን ታላቅነት የሚያውጁ የዲያብሎስ ስራ ሲፈርስ መሳሪያ ሆነው የሚገኙ እሳት ትንታግ አድርገን እንድታቆማቸው እንጸልያለን። በጌታ በኢየሱስ ክርስቶስ ግንባራቸው ይጠንክር፣ ጉልበታቸው ይጠንክር። እግዚአብሔር በጠላቶቻቸው ሞገስን ስጣቸው፣ በአገልግሎት ሰክሰስን ስጣቸው፣ ስኬታማነት ለነሱ ይሁን። እግዚአብሔር ተስማምተን እንጸልያለን። በጌታ በኢየሱስ ክርስቶስ በሁሉ ነገር የተባረኩ ይሁን። አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሙላባችሁ። አምላኬ በክርስቶስ ኢየሱስ የሚያስፈልጋችሁ ነገር ሁሉ ይሙላባችሁ። እግዚአብሔር ሆይ ስለሰማን በመካከላችንም ስላለ በረከትና ቸርነት በዚህ ቤተሰብ ላይ ዛሬ በተመሰረተው ቤተሰብ ላይ ስለሆነ እናመሰግናለን። ክብር ሁሉ ለአንተ ይሁን። በነገር ሁሉ ተባረክ፣ ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም ሃሌሉያ። ይነሱና ሰው ነገር ሊቀየር ይችላል። ዘላለማዊና ሕያው የሆነ በሁሉም ጊዜ ሊጠብቃቸው የሚችል የታመነ የእግዚአብሔር ቃል ቤተክርስቲያን ስጦታ ጋር ትሰጣቸዋለን። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እሺ የሻማ ስነ ስርዓት ይሆናል። አሁን ከሻማው በፊት ግን ባለፈው እንደነገርኳችሁ ብዙ ጊዜ ወጣቶች ከጀርባ ይመጡና አንድ ነገር የረሳኸው አለ ይላሉ። ምንድነው? አልጸለይኩም ወይ ምንድነው ስል ዞሮ የምንወሳቸው ተሳሳሙ አላልክም። ከዚህ ሰዓት ጀምሮ ሙሽራው ሙሽሪቱን መሳም ይችላል። እግዚአብሔር የተመሰገነ ነው። በዚህ ፊት ለፊት የምታዩት ሁለት ሁለቱም አንድነት አዲሱ ሞታቸውን የመጀመሪያ ሞታቸውን አዲሱ ሞታቸውን ይለውጣሉ ይጀምራሉ። የመጀመሪያውን ያጠፋሉ፣ አዲሱ ይሆናል ማለት ነው።
Yeah.
እግዚአብሔር አምላካችን አባታችን ሆይ ስለሰጠህን ስለዚህ መልካም ጊዜ እናመሰግናለን። አምላካችን ሆይ መገኘትህ ስለተሰማን መካከላችን ስላለ እንደ ቃልህ ደግሞ ስላልተውከን ዛሬም በዚህ ቦታ ክብርን ሁሉ ስለወሰድክ ተመስገን። እግዚአብሔር አምላክና አባት ሆይ ቀሪ ጊዜያችንን ሁሉ ደግሞ አንተ ተረከብ። ከዚህ ቦታ ወጥተን ወደ ራስ ቦታ በምንሄድበት ሁሉ እግዚአብሔር ሆይ አንተ ከኛ ጋር ሁን። በዛም ቦታ በሚኖረን አምልኮ በሚኖረን ማናቸውም ግንኙነት ሁሉ በኢየሱስ ክርስቶስ ስም ክብሩ ላንተ ይሁን። እግዚአብሔር ሆይ ተባረክ። እናመሰግናለን፣ እናከብራለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ከእናንተ ጋር ይውጣ። እግዚአብሔር በሚያስፈልጋችሁ ነገር ሁሉ ይቅደምላችሁ። የሰላም አምላክ እግዚአብሔር ሰላሙን ይስጣችሁ በጌታ በኢየሱስ ክርስቶስ ስም። እስቲ ለእግዚአብሔር ክብር የማይቋረጥ ጭብጨባ። እሺ፣ እዛው ደግሞ አንድ ጊዜ እዚህ ቦታ ያለው ፕሮግራማችን በዚህ ይጠናቀቃል። ሁለተኛው ፕሮግራም ደግሞ የራት ቦታ ከዚህ ማይሮስፋ ቀጥሎ ባለ ፍሮዋ በሚባል ፌርማታ ላይ ነው ያለው። ዲያቆንስ አንድ ቁጥር ነው እና ቀጥታ ወደዛ እንሄዳለን። እግዚአብሔር ደግሞ በዚህ ቦታ ባመለክነው ባከበርነው በሌላም ቦታ ደግሞ ልዩ አምልኮ ልዩ ድግስ አዘጋጅቶልናል። እግዚአብሔር በዛ ቦታ ይከብራል። ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህንን ቤት ባርክ፣ ይህንን ቤት ባርክ። ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህን ትዳር ባርክ፣ ይህን ትዳር ባርክ። እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህንን ቤት ባርክ፣ ይህንን ቤት ባርክ። ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህን ትዳር ባርክ፣ ይህን ትዳር ባርክ። ተጋብቶ በዚያም መፋታት
ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳልክ ይህንን ቤት ባርክ ይህንን ቤት ባርክ ቸር እግዚአብሔር ሆይ ቸር እግዚአብሔር ሆይ ሰው ብቻውን ይሆን ዘንድ መልካም